አንዴ ነው ወደዚህ ወደ እኔ ጠጋ ብላችሁ አይኔን እያያችሁ ልብ ብላችሁ አዳምጡኝና ሁሌ ላይቭ ላይ ስገባ ምናምን ለምን አታገቢ ምናምን እያላችሁ በቃ ትጨቀጭቁኛላችሁና አንድ ነገር ልንገራችሁ። እኔ ማግባት ሳልፈልግ ቀርቼ አይደለም፣ ግን ተከድቼ ነው። ህይወቴ ያልኩት ሰው፣ በልቤ ውስጥ ያነገስኩት ሰው፣ የልጆች አባት ብዬ ያስብኩት ሰው የእኔ ማረፊያ ይሆናል። ወንዶችዬ እኔ ለእናንተ በጣም ፈራሁላችሁ ማለት ነው። የእህቶቻችንን ቂስም ልብ ማለት ነው ሰበራችሁት አብዛኞቻችሁ እና እንደው አላህ እንደው እንዳይቀጣችሁ ብዬ ፈራሁላችሁ ማለት ነው። እህታችን ሴፉዬ አብሽሪ እንግዲህ አንዳንድ ወስላታ ወንዶች እንዳሉም አንዳንድ ደግሞ ጠንካራ ወንዶችም እንዳሉ አትዘንጊ ማለት ነው። ኢንሻአላ። ሰላም አለይኩም ወራህመቱላህ ወበረካቱ። ውድና እየተከበራችሁ የእናት ዩቲዩብ አድማጭ ተመልካቾች በያላችሁበት የአላህ ሰላም እዝነት ረዴት ሁሉ ነገር አይላችሁ እያልኩኝ ዛሬ በአዲስ ርዕስ ከች ብዬላችኋለሁኝ። ነባሮች ላይክ እያደረጋችሁ አዲስ የምታዩ ደግሞ ሰብስክራይብ እያደረጋችሁ እናትን ተቀላቀሉ ማለት ነው። ኢንሻአላህ እናትን ስትቀላቀሉ ምርጥ ወንድሞችን እህቶችን ታገኛላችሁ። ለዩቲዩባችሁ እድገትም የምትፈልጉ ወደ ምርጥ ወንድሞቼ እወስዳችኋለሁኝ ማለት ነው። ወደ ቴሌግራም ፔጃቸው ኢንሻአላህ ጀግና ወንድሞች በእናት ዙሪያ አሉ። ጎራ በሉ ማለት ነው ኢንሻአላህ። ያው ዛሬ የመጣሁበት ርዕሴ ያው እህታችን ሴፉዬን ያው እንደሰማችኋት ቀደም ብላ እንደተናገረችው ለምን አታገቢም ትሉኛላችሁ። ላይቭ ላይ ስገባ አለች እኔ ማግባት ጠልቼ ሳይሆን የራሴ ባልኩት ሰው የልጆች አባት ብዬ ባሰብኩት ሰው ልቤ ተሰብሮ ነው ማግባት እፈልግ ነበረ አለች። ግን ደግሞ እህት ሴፍዮ እንደዚህ ወስላታ ወንዶች እንዳሉም ደግሞ ጠንካራ ወንዶችም እንዳሉ አትዘንጊ ማለት ነው። ኢንሻአላ ያው ጎበዝ ነሽ፣ ጀግና ነሽ። ይህን ጀግንነትሽን ቀጥይበት እና ኢንሻአላ በአላህ Subhanahu Wa Ta'ala ተወኩል ኖሮሽ ደግሞ አላህን ለምነሽው ደግሞ ጀግናውን አላህን የሚፈራውን የሴቶችን ሐቅ የነብያችን ሰለላሁ ዐለይሂ ወሰለምን አደራ የሚተገብረውን አደራቸውን ሰምቶ የሚተገብረውን ጀግና እንዲያመጣልሽ በዱዓሽ በርቺ ማለት ነው። አብሽሪ እልሻለሁኝ ኢንሻአላህ ከእህትሽ እናት መልእክት ነው። እና ወንዶችዬ እኔ ወላሂ በጣም ፈራሁላችሁ ማለት ነው። ምክንያቱም የሴት ልጅ እንባ ወላሂ ኒንጃ ከባድ ነው ማለት ነው። ክላስ የማይሆንላችሁ ከሆነ ለምን የእህቶቻችንን እንባ ልባቸውን ትሰብራላችሁ ማለት ነው። የማይሆንላችሁ ከሆነ አርፋችሁ ቁጭ በሉ ማለት ነው። እና የአላህን ቅጣት እያስታወሳችሁ እኔማ አርፌ መቀመጥ አለብኝ ላይሆንልኝ ምን አስጀመረኝ በሉና ውስጣችሁን አሳምኑት። እና ትክክለኛ ሰው ስትሆኑ ራሳችሁን ፈትሻችሁ ስታበቁ ወደ እህቶቻችሁ ልብ መግባት ትችላላችሁ ማለት ነው። ይሄ የእናታችሁ መልእክት ነው፣ ያው የአዘኔታ መልእክት ነው ማለት ነው። ምክንያቱም ሴት ልጅ ስታለቅስ ከባድ ነው ማለት ነው። እንባዋ ጥሩ አይደለም። ምክንያቱም የሀቢቡና አደራ ናት ማለት ነው። አደራቸውን ለምን ተግባር ላይ አታውሉትም? ተግባር ላይ አውሉት ማለት ነው። የነብያችን ሰለላሁ ዐለይሂ ወሰለምን አማና አደራ ተብላችኋል። እና ስለዚህ የእህቶቻችንን ልብ አትስበሩ። አርፋችሁ ተቀመጡ። የማይሆንላችሁ ከሆነ አርፋችሁ ቁጭ በሉ ቤታችሁ ማለት ነው እስከሚሆንላችሁ ድረስ ትላቸዋለች እናታችሁ ማለት ነው። እኔ አሳዝናችሁ ነው። ምክንያቱም ወንድሞች የምነው መቀጣታችሁ ማለት ነው። እና የአላህ ቁጣ ጥሩ አይደለም። አላህ በእናንተ ላይ እንግዲህ ሲቆጣባችሁ እኛ ደግሞ ታሳዝኑናላችሁ ማለት ነው። እና እህቶቻችንን ቂስማቸውን አትስበሩ ትላችኋለች ማለት ነው። የዛሬው ሪሳላዋ እንግዲህ እናት ይህንን ይመስላል። ወንድሞቻችን ጀግና ሁኑ።
ብርቱ ብርቱ ሆኖ እህቶቻችሁ ላለማስለቀስ ሞክሩ ማለት ነው። ለማስደሰት እንጂ ለማስለቀስ አትጣሩ። ለማስደሰት ግን ደፋ ቀና በሉ ማለት ነው። እና ኢንሻአላህ ይህንን ይመስላል የዛሬው መልእክታችን። እንግዲህ ሴፉዬ አላህ እንግዲህ ወንዳ ወንዱን ይወፍቅሽ፣ ወንዱን ጀግናውን ትልሻለች።